አንድ ሁለት ሶስት ሰፕራንቺ ሰዎች ያሳለፍኩት ፍቅር አጠገብሽኝ የተራብኩት ቤት እናቴ እኔ አንቺውን እንኳን ኮረብሽ ማለት ኮረብሽ እዚህ መኖር ነው ፈልገው እንዴ እናቴ እሺ አይደለም ሁሉም ነገር ይስተካከል ምንድነው ለምን እዚህ መኖር ስለምፈልግ ነው እናቴ ምን ያይም አልስማም ማለት ነው መኖር የለበትም እኔ ይኸውልሽ አሁንም አልተስማማህም ነው እኔ ተስማምቻለሁ ከራሴ ጋር አሁንም ወደ ቤት መልሳት ባህሪህን አስተካክል እሷ ምንም ነገር ጥፋት ማርክ እንግዲህ ያንን ጥሩ ማርክ ሩሩ ማርክ ደጉ ማርክ የምናውቀው በእንደዚህ አይነት ነው ማለት ነው ውዶቼ። ዛሬ ላይ እንግዲህ እንደሱ ብሎት ያኔ ከቡታጅራ የወጣበትን ምክንያት ታውቃላችሁና ብዙዎቻችሁ ቡታጅራ መኖር ነው የሚፈልገው፣ ግን ነገሮችን ለመርሳት ብሎ ነው ከቡታጅራ ወደ አዲስ አበባ የገባው ማለት ነው። ያው ማርክ ሲገባ ደግሞ ቡታጅራዎች እንዳለ አዲስ አበባ ገቡ ማለት ነው ውዶቼ። ማርክ አሁንም ደግሞ ያኛውን ነገር ለመርሳት ሲል ቡታጅራ ተመልሷል ማለት ነው። ሰላም ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ እንግዲህ ማርክ ዛሬ ቡታጅራ የሚኖርበት ቤት ምን የመሰለ ቤት ማለት ነው አግኝቶ ያው የራሱ መስሎኝ ነበር። እኔ ግን የራሱን ይስጠው ብዬ ነው የምመኘው። እና ወዶቼ ማዘሩም እንግዲህ ከኔ ጋር ነው የምንኖረው ለብቻ አንኖርም እያሉ ነው። ብቻ ደስ ይላል። ወደ ራሱ መመለሱ የራሱ ትልቅ ነገር ነው ማለት ነው። እና ወዶቼ ረጅም ጊዜ የደከምኩበት የልፋቴ ውጤት ነው። ላንቺ ሳልነግርሽ የሁሉ ጊዜ መደበቄ በጣም ይቅርታ። አንቺም የሆነ አስተዋጽኦ እንድታወጪ የሆነ ነገር እንድታደርጊ አላደረኩሽም። በራሴ ጥረት በራሴ ልፋት ይህን የመሰለ ቤት ሰርቼ ሳይሆን ገዝቻለሁ። ምነው ገዝቼዋለሁ። እኔ በምገዛበት መንገድ ቤቱን ገዝቼው ቁልፉን አስረክበውኝ ተስማምተን ውል ጨርሼ ሁሉ ነገር ያለቀለት ነው። እኔ አሁን እዚህ ቤት አጽድቼ እየደነገጠብኝ ነው። ለምን እናቴ? እኔ እንጃ ደስ ብሎኝ ነው። እንዴት አስደነገጥከኝ እኮ። ገና ምን ቤቱን መቼ አይተሽው? ነይ በደንብ ላሳይሽ። ነይ ይኸውልሽ ቤቱ ማለት ነው ገና አላለቀለትም። ያው ቁልፍ ሁላ እዚህ ነይ። ይኸውልሽ ይሄ ሳሎኑ ነው። ማብራት ምናምን አላለቀለትም እና ሲያለቀለት ሙሉ ይገባል። G+3 ነው። እንግዲህ ዋጋውም ተመጣጣኝ ነው። የገዛውበት ይሄን ያህል ብር አወጣ ለምን አወጣ እንዳትይ፣ ምክንያቱም ቤት ጠቃሚ ነገር ነው። አረ ቤት እኮ ማረፊያ ነው። እሱ ወደ ላይ ልብ ያለው ቤት ነው እንዴ? እሺ ዘፈኑን ጋብዛችኋለች። ልብ ያለው ቤት ነው እና ይሄን ቤታችን ቤት አትፈልጊም? አረ ፈልጋለሁ። በቃ ቤት ገዛው። ለማንኛው ገዛው። እሺ በቃ እና የናል ደስተኛ ኮንሽ በቃሻል። የናል እውነት በጣም ነው የራሱ ደስ ያለኝ። ሰራይቸው ነው እንዳትባር ወላት ላንቺ አይደለም። በዚህ በወርቅ ነው ማኖርሽ። ወርቅ አንጥፌ ነው ማኖርሽ። ልቤታ ሙሉ የምታብቻ አስደነገጥከኝ። እናንተ ምንድነው ልጅሽ ቤት እውነት አለመሰለኝም። ልቤ እውነት መሰለኝ እኮ አውቀውታል። አደንገጪ ገዝቻ እውነት ገዝቻ አይደለም እና የሰው ቤት አይ ነው እውነት ገዝቼ አይደለም። ጌታን ገዝቼ አይደለም ተከራይቼ
ተከራይቼ ነው ሁሉንም እዚህ ለምን ተከራይቼ ነው እናቴ። አሁን መቀለድ አልፈልግም። የአንተን ቤት አንድ ቀን ይኖርሃል፣ ምንም አንድ ቀን ይሳካል። እዚህ ለምን ትከራያለህ? ያው መጀመሪያ እዚህ ልኖር ነው። አንደኛ ነገር ቀልድ አይደለም፣ የእውነቴን ነው። እዚህ ለምን በቃ እዚህ መኖር ስላለብኝ ለትንሽም ጊዜ አላቅም፣ ምን ያህል ጊዜ እዚህ እንደምቆይ አላቅም፣ ግን ለ3 ወር ይሄ ቤት ተከራይቼዋለሁ። ለምንድን ነው እዚህ የምትከራየው? ለኪራይ እናቴ ለኪራይ እዛም እኮ ተከራይችን ያለሁት እዚህ እና ታዲያ ቆይ ለምን እኔ በቃ ብቻዬን መሆን ፈልጌ ነው እናቴ። ሌላው ነገር ታዩ አሁን ሰው ምናምን ልታነሺ ትችያለች፣ ነገር ግን እሷም ቤተሰብ ጋር ሄዳለች፣ እኔም ቤተሰብ ጋር መጥቻለሁ እና እኔ እና እሷ መሀል ላይ ያለው ነገር ለጊዜው ባናነሳው ይሻላል፣ ባንነጋገር ደስ ይለኛል። ከዚህ በኋላ ብቻዬን ነኝ ያለሁት እዚህ ቤት ውስጥ። ያው አጽዳ ተብያለሁ። ለማጽዳቱ አንቺም አለሽ ሰራተኛም ቀጥርልሽ እና የቤት ታዘጅልኛለሽ። ነገ ከነገ ወዲያ እቃ ሰብስቤ ወደዚህ ምክንያቱ ምንድን ነው? በቃ እኔ እዚህ መኖር ስለምፈልግ ነው እናቴ። ነገሮች እዛ ደስ አላሉኝም፣ ከራሴም ጋር መሆን አልቻልኩም። እየታመመ እኔ እኮ እዛ መሆን በቃ እዚህ መሆን ስለምፈልግ ነው። አሁን ሌላ ነገር እኔ እዛ በመሆን እኮ ንጹህ ሰላም አግኝቻለሁ። ምክንያቱም እዚህ የምትነካካው ሰው የለም፣ ከዛ በርቀት ነው የምትኖረው። ስለዚህ እኔ ጥሩ እኔ እዚህ መኖር ፈልጋለሁ። እዚህ ደግሞ የምትኖር ለምንድን ነው? እኔ መኖር ስለምፈልግ ነው። ምክንያቱ ምንድን ነው? ለምን ትኖራለህ? እዚህ መኖር ስለምፈልግ ነው እናቴ። አይቻልም። እኔ አልስማማም። ብቻማ መኖር የለብህማ። እኔ ይኸውልሽ አሁንም አልተስማማህም ነው? እኔ ተስማምቻለሁ። ከራሴ ጋር መኖር ስለምፈልግ ነው። ኧረ በእግዚአብሔር እናቴ ተረጋጊሽ። እኔ እዚህ መኖር ስለምፈልግ ነው። እኔ አንቺ አሁን እንኳ ኮረብሽም አልኮረብሽም እዚህ መኖር ነው የምፈልገው እንዴ እናቴ። እሺ አይደለም ሁሉም ነገር ይስተካከላል። እሺ ተረጋጊ። ይኸውልሽ ሁሉም ነገር ይስተካከላል። እኔም ወደፊት ሊስተካከል ይችላል። ለምንድን ነው አሁንም ነገሮችን እንዲበላሹ የምታደርጊ? በቃ እኔም ከራሴ ጋር እንደሆን ነው፣ እሷም ከራሷ ጋር እንድትሆን የተተዋል። ለምንድን ነው ከራስ ጋር ለምን ታደርጋለህ? እሺ እናቴ በቃ ሌላ ቀን እናወራዋለን። አሁን ይህንን ደስታዬን ለምን እንትን እትያለሽ? አይደለም ለብቻዬ እኔ እዚህ ነው የምኖረው፣ እሷም ለዛ ትኖራለች አይባልም። እንደዚህ ደግሞ አይባልም። ስለዚህ ለምን ይሄንን እኔ ደግሞ የእናንተ የሁለታችሁን መስማማት ነው የምፈልገው። ስለዚህ ካልተስማማችሁ እኔም ቻው። በነገራችን ላይ ማዘሯ አያውቁም መሰል የሚደረገውን ነገር ካላዩ ከባድ ነው። የማያዩ ከሆነ እያዩ ካልሆነ ከባድ ነው። ማዘሯ የሚሆን አልመሰለኝም፣ ግን የሆነ ጊዜ ላይ እንትን እስከሚረጋገዝ ቢሆን እኔ ሰላም ነው ብያለሁ። ምክንያቱም አሁን ላይ ለመመለስ ይከብዳል። ቤዚጋ እና እሷ ክፉ ሆና አይደለም ወደ ቤተሰቧ ሄደችው። ከአንተ ጉለት የተነሳ ነው። አውቀኸዋል፣ ጉለትህን አውቀኸዋል። ጉለትህን ስላወቅከው አሁንም ቢሆን ከእሷ ጋር እንጂ እዚህ ለብቻዬ እኖራለሁ ስትለኝ እኔ አልስማማ፣ የለሁበት አልስማማ። ለቀቅ አድርገህ እኔ ከኔ ጋር አውርጃለሁ እያለሁ ነገር የለም፣ ምንም እሰራለሁ ነገር የለም። ስለዚህ ራስህ በራስህ ቀስ ብለን እናወራለን፣ ተረጋግተን እናወራለን። ምን ተረጋግተን እናወራለን? እሷ ቤተሰቧ ሄዳለች፣ እኔም አልፈልጋትም እያልከኝ እኮ ነው። እኔም አልፈልጋትም፣ እሷም ቤተሰቧ ጋር ሄዳለች፣ እኔም እዚህ ቤተሰቤ ጋር ቆያለሁ። እኔ ቤተሰብ አጣልቼ አይደለም እኔ አብረህን የምትኖረው። ስለዚህ አብራችሁ ነው መኖር ያለባችሁ ነው። እዚህ ደግሞ እኔ ንጹህ ሰላም አግኝቻለሁ፣ እፎይ ብያለሁ። እዛ ኖረሃል፣ አሁን ወደዚህ ደግሞ ልትመጡ ነው።
በሰላም ልመስሎኝ ነበር። ስለዚህ ስላልሆነ አሁንም ቢሆን በቃ ከኔ ምንም ነገር እኔ አሁን ሲገባ ማዘር ቤዚን ይፈልጓታል። ማዘር ቤዚን ይፈልጓታል። ማዘር ደግሞ ያልገባቸው ነገር አለ። እስካሁን ማርክ ሲያደርግ የነበረው ቤዚ ስት ነው ያለችበት ነገር ብቻ ከባድ ነው። ቢመጣት ደስ ይላል፣ ግን ካልሆነ ደግሞ ቢረጋጋ። ልክች ብዬ አልመጣም። ለምን እመጣለሁ? ሴት የሌለችበት ቤት ምን ያመጣኛል? ምን ያመጣኛል? ስለዚህ እኔ ምንም ይሁን ምንም ከትዳር ጋር ነው። እኔ ደግሞ ብቻዬን ነኝ። በቃ ብቻዬን የምትቀበይኝ ከሆነ ትቀበይኝ፣ አልቀበልም። ማትቀበይኝ ከሆነ ደግሞ ጊዜ ይወስዳል እንጂ እናትና ልጅ አይለያዩም። በቃ እኔ ልጅም አለኝ። በቃ አሁንም ወደ ቤት መልሳት፣ ባህሪህን አስተካክል። እሷ ምንም ነገር ጥፋት የለባት። አሁንም ጥፋት ያለብህ አንተ ጋር። አሁንም ቢሆን ጥፋት ያጠፋኸውን ጥፋት ሰው ተገሎበትም ይቅር የማትለው ነገር የለም። ይቅር ብላ ደግሞ አንድ ላይ መሆን አለባችሁ ነው። አሁንም አንድ ላይ ካልሆናችሁ ተስፋ የተሟጣል። ያለቀስኩበት አይኔ ራሱ ቀልቷል። በቃ ከዛም በፊት ራሱ መርሽ ብሎ ላስታርቅህ ብልህ እኮ ነው አይሆንም ብልሃኝ የመጣው። ይቅር ያልሽ ነገር መልሰሽ እንደ አዲስ እና አሁን ቆይ፣ እሷን እኮ ነው የምፈልገው እንደ አዲስ እንዳነሳ ለምን ታደርገኛለሽ? እኔ ደግሞ አልችልም እናቴ። ማዘር ግን ቤዚን በጣም ነው የሚወዷት። የምር ነው የምላችሁና ከመውደዳቸው የተነሳ ነው እንደዛ እያሉ ያሉት። እንግዲህ ፈጣሪ አንድ ያርጋቸው። ግን ደግሞ ምንም ማድረግ አይቻልም። ምክንያቱም ማርክ እያደረገ ያለው አግባብ አይደለም። እየሄደበት ያለው ነገር የሚያግባባቸው ነገር ያለ አይመስለኝም። ቢሆን ደስ ይላል።